ለመሆኑ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ እንዴት ተገደሉ? ይሄውና የመካከለኛው ምስራቅ እርሳቸው ከተገደሉ ጊዜ ጀምሮ በከፍተኛ የጦርነት ማዕበል እየተናጠ ነው። አያቶላ የተገደሉበትን ያንን የሌሊቱን ኦፕሬሽን በተመለከተ አሁን ላይ ሰፋ ያሉ መረጃዎች መውጣት ጀምረዋል። በዚህም ፕሮግራም የምንመለከተው አያቶላ አሊ ካሚኒ በዚያች ሌሊት እንዴት ተገደሉ የሚለውን ነው። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ሰፋ ያሉ ዓለም አቀፍ ጉዳዮችን ታገኛላችሁ። ለመሆኑ አያቶላ አሊ ካሚኒ እንዴት ተገደሉ? በመካከለኛው ምስራቅ ሰማይ ላይ የሚታየው ብርሃን ሁሉ ኮከብ አይደለም ይላሉ ተንታኞች። የስለላው ዓለም ሰዎች እንደሚያስረዱት አንዳንዶች ራቅ ብለው የሚያንዣብቡ ነገሮች የሞት መላእክተኞች ሊሆኑ ይችላሉ። በቴህራን እምብርት ጥብቅ ጥበቃ በሚደረግለት ጃማራን በተባለው የመኖሪያ መንደር ግቢ ውስጥ አያቶላ አሊ ካሚኒ የመጨረሻ ቆይታቸውን እያደረጉ ነበር። ድባቡ እንደ ወትሮው ሰላማዊና መልካም አየር እየነፈሰ የነበረበት ሌሊት ለ37 ዓመታት የኢራን መንፈሳዊና ፖለቲካዊ ቁንጮ የመካከለኛው ምስራቅን የመቋቋም መስመር አክሲስ ኦፍ ሬዚስታንስ ዋና አቀናባሪ የነበሩት ካሚኒ በአንድ ጀንበር ከምድረ ገጽ መጥፋታቸው ለኢራን ብቻ ሳይሆን ለመላው ዓለም ድንጋጤ አንግሷል። ቢቢሲ እንደሚለው ከሆነ ግድያው ከተፈጸመ ከ2 ሳምንታት አካባቢ እየተቃረበ ነው። የሀገሪቱ ከፍተኛ ባለስልጣናት አሁንም በውጊያ ውስጥ ናቸው። ግን ያ ግድያ እንዴት ተፈጸመ? የቀድሞው የሞሳድ ከፍተኛ ባለስልጣን ራሚ ኢግራም ያንን ኦፕሬሽን አስመልክተው ለቢቢሲ ሲነግሩት እንዲህ በማለት ነበር የጀመሩት። ዛሬ ጊዜው ተቀይሯል። ጦርነት በሜዳ ላይ በሚደረግ የተኩስ ልውውጥ ብቻ የሚካሄድ አይደለም። ይልቁንም በቢሊዮን የሚቆጠሩ የዳታ ቁርጥራጮችን በመገጣጠም አዲስ ትርጉም በመስጠት እንጂ ይላሉ። አያቶላ አሊ ካሚኒ በምድር ላይ ካሉ እጅግ ጥብቅ ጥበቃ የሚደረግላቸው ሰዎች አንዱ ነበሩ። ስልካቸው አይጠለፍም፣ እምብዛም አይጠቀሙትም። በተለይ እንቅስቃሴያቸው ልዩ ሚስጥር ነው። የሚበሉትና የሚጠጡት እንኳን በልዩ ላቦራቶሪ ተፈትሾ ከትልቅ ጥንቃቄ ጋር ነው። ታዲያም እስራኤልና አሜሪካ እንዴት ዘልቀው ገብተው መግደል ቻሉ? የደህንነት ባለሙያው ኢግራ እንደሚያብራሩት ከሆነ ዘመናዊው ዓለም ላይ ፍጹም ሚስጥር የሚባል ነገር ካከተመ ቆይቷል። የሳይበር ቴክኖሎጂዎች አጥርን ይሰብራሉ። የኢራንን የደህንነት ካሜራዎች፣ ከፍተኛ ባለስልጣናት የሚጠቀሙባቸው የዲጂታል መሳሪያዎችና በቴህራን ጎዳናዎች ስር የተዘረጉ የፋይበር ኦፕቲክስ መስመሮች ጭምር ሳይቀሩ ለእስራኤል የስለላ ተቋማት እንደ ጆሮና አይን ሆነው እዚያ የሌሊቱ ከፍተኛ ጥቃት እንዲፈጸም አስችሏል ይላሉ። ሞሳድ ለረጅም ዓመታት የዲጂታል አሻራ ወይም ዲጂታል ፉትፕሪንትን ሲያጠና ቆይቷል። ካሚኒ ከማን ጋር ይነጋገራሉ? በምን ሰዓት ወደ የትኛው ክፍል ይገባሉ? ይህ መረጃ ተከማችቶና በሰው ሰራሽ አስተውሎት ኤአይ ተተንትኖ የመጨረሻው የጥቃት ትዕዛዝ እንደተላለፈ ይገልጻሉ። ቴክኖሎጂው ብቻውን ግድያውን ሊፈጽም አይችልም። ራሚ ኢግራ አንድ ወሳኝ ነጥብ እዚህ ጋር ያነሳሉ። የሰው ምንጭ ወይም ሂውማን ኢንተለጀንስ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የአያቶላን አስክሬን አይቻለሁ ማለታቸው ይታወቃል። በቦታው ላይ አንድ ሰው እንደነበረ ይህን ጉዳይ ፍንጭ ይሰጣል። በኢራን ከፍተኛ ወታደራዊ አመራር ወይም አይአርጂሲ ውስጥ ጥልቅ የሆነ የስለላ ሰርጎ ገብነት እንዳለ አሁን ታምኗል። ራሱ የኢራን መንግስትም የተወሰኑ አመራሮችን እንዳሰረ መገለጹ አይዘነጋም። ካሚኒ ጥቃቱ በተፈጸመበት ምሽት ለምን በመኖሪያ ቤታቸው ተገኙ? ለምንስ ወደ ታችኛው የምድር ቤት ወይም መደበቂያ ባንከር ውስጥ አልወረዱም? የስለላ ምንጮች እንደሚሉት ካሚኒ የደህንነት መዋቅራቸውን ሙሉ በሙሉ አምነውት ነበር። ነገር ግን ያመኑት ሰው ለጠላት መረጃ አሳልፎ ሰጠባቸው። ይህ በታሪክ ውስጥ ከባድ ክህደት የሚባል አይነት ክስተት ነው በቴህራን ቤተ መንግስት ውስጥ የተከሰተው። ሰላዩ ፎቶግራፍ አንስቶ ለሞሳድ የላከው በጥቃቱ ወቅት ወይም ጥቃቱ እንደተፈጸመ ወዲያውኑ እንደነበር ታምኗል። እንደ ቢቢሲ የመረጃ ምንጭ ከሆነ ጥቃቱ የተፈጸመው በአሜሪካና እስራኤል የጋራ ቅንጅት ነው። ይህም ጥምር ኦፕሬሽን እጅግ የተራቀቁ የድሮን ቴክኖሎጂዎችና ውስብስብ የአርቲፊሻል ኢንተለጀንስ መሳሪያዎች ጥቅም ላይ ውለዋል። በቴህራን ሰማይ ላይ የታዩት እነዚያ ትንንሽ ድሮኖች በራዳር የማይታዩ
ጥልቅ ነበሩ። የኢራን የአየር መከላከያ ስርዓት ኤስ-300 ሳይነቃ ሚሳኤሎቹ የካሚኒን መኝታ ቤት መስኮት ሰባብረው ገቡ። ይህንን ቀዶ ጥገናዊ ጥቃት ወይም ሰርጂካል ስትራይክ በማለት ይጠሩታል። በዙሪያው ያሉ ሌሎች ህንፃዎች ላይ ከባድ ጉዳት ሳይደርስ የታለመውን ግለሰብ ብቻ አካባቢው ከሚገኙት ህንፃዎችና መኖሪያ ቤት ጋር አብሮ ማውደም። ያ ነበር በዚያ ሌሊት የተከናወነው። ኢግራ እንደሚሉት ዛሬ ዘመኑ ተቀይሯል። አንድን መሪ ለመግደል የግድ ቤተ መንግስቱ ዘልቆ መግባት አያስፈልግም። ይልቁንም ወደ ስልካቸው፣ ወደ ኮምፒውተራቸው፣ ወደሚጠቀሙት የኤሌክትሪክ አውታር ውስጥ ዘልቆ መግባትና ማጥናት ይላሉ። የሞሳድ የሳይበር ክፍል ዩኒት 8200 ተብሎ የሚጠራው ቡድን ለዓመታት የኢራንን ከፍተኛ ባለስልጣናት ዲጂታል እንቅስቃሴዎች ተከታትሎ ሲተረጉም መረጃዎችን ሲነሰንድ ቆይቷል። ራሚ ኢግራ እንደሚሉት የስለላ ተቋማት የሞባይል ስልኮችን መጥለፍ፣ በተለያዩ ቦታዎች ላይ ድምፅ ማዳመጥ እንዲሁም በብዙ አጋጣሚዎች ምስሎችን ማንሳት ይችላሉ። ይህ መረጃ ተሰብስቦ ሲተነተን ካሚኒ በየትኛው ሰዓት የት እንደሚገኙ በጠንቅቆ ለማወቅ ተቻለ ይላሉ። በተለይ በቴህራን ውስጥ የተዘረጉ በየመንገዱ የሚገኙ የደህንነት ካሜራዎች ለእስራኤል የቀጥታ ስርጭት ወይም ላይቭ ስትሪም ያክል ሆነው አገልግለዋል። የከተማዋን የዲጂታል ኔትወርክ ማግኘት ለሞሳድ ባለሙያዎች የማይቻል ነገር አልነበረም። ተቻለ። እስራኤል የካሚኒን መገደል ካረጋገጠች በኋላ ጠቅላይ ሚኒስትሩ የካሚኒን አስክሬን ምስል አይቻለሁ ማለታቸው ትልቅ መነጋገሪያ ሆኖ ሰንብቶ ነበር። እንደ ደህንነት ባለሙያው ራሚ ኢግራ ገለጻ ከሆነ ግን ምስሉ የተገኘው በሁለት መንገድ ነው በማለት ያስቀምጣሉ። አንደኛው በሳይበር ኦፕሬሽን በካሚኒ መኝታ ቤት ወይም መኖሪያ ግቢ ውስጥ የነበሩ ሚስጥራዊ ካሜራዎችን በመጥለፍ ፎቶግራፍ ማንሳት፣ ሌላኛው በሰው ምንጭ ነው። ከካሚኒ የቅርብ ክበብ ውስጥ ባለ አንድ ጥብቅ ሰላይ አማካኝነት ይላሉ። ይህ ሰላይ ማን ሊሆን ይችላል የሚለውን ኢራን እስካሁን ድረስ አላወቀችም። በጦርነቱ ወቅት መሪዎች ወደ ተመሸጉ ዋሻዎች ውስጥ ወደማይታወቁ ስፍራዎች ውስጥ ይሸሻሉ። ነገር ግን ካሚኒ ምን አይነት ደህንነት ያስተማማኝ ነው የሚል የተሳሳተ ግምት ላይ እንደነበሩ ተመልክቷል። ወይም ደግሞ ጥቃቱ በሚፈጸምበት ትክክለኛ ሰዓት እስራኤል እንዴት ልታውቅ ትችላለች ብለው ሳይገምቱ ቀሩ። ይህ ከመጠን በላይ በደህንነት መዋቅራቸው መተማመናቸው ነው። ስለዚህም ደህንነት ባለሙያው እንዲህ ይላሉ። አያቶላ አሊ ካሚኒ በገዛ ሰዎቻቸው ባንዱ ተከድተዋል። ይህ ጥቃት የእስራኤልና የአሜሪካ የጋራ ውጤት ነው። አሜሪካ ከፍተኛውን የሳተላይት ሲግናል መረጃ ስታቀርብ፣ እስራኤል ደግሞ በምድር ላይ ያለውን የስለላ ኦፕሬሽን መርተዋለች። ይህ ጥምረት የሚያሳየው ኢራንን የማዳከም ስራ ክልላዊ ጉዳይም አልፎ ዓለም አቀፋዊ አጀንዳ ሆኖ ሁለት ሀያላን ሀገራት ሲተባበሩ ለዓመታት እንቅልፍ ማጣታቸውን ነው። ካሚኒ ከሞቱ በኋላ ኢራን ከፍተኛ የፖለቲካ ቀውስ ውስጥ ናት። መተኮሳኗ አላቋረጠችም። የዓለም ኢኮኖሚ እየተናጋ ነው። እስራኤልና አሜሪካ እንደገመቱት አያቶላ አሊ ካሚኒን እንደገደልን ሁሉም ነገር ያበቃል፣ ከአዲሱ መንግስት ጋር እንደራደራለን ብለው እንደገመቱት አልሆነም። ይልቁንም ያ ለዓመታት የተዘጋጁበትና ለዓመታት ሲሰሩበት የቆየው ኦፕሬሽን በድንገት ተፈጽሞ ያልታሰበ ቀውስ በመካከለኛው ምስራቅ ተወልዷል። ጦርነቱ በየቀኑ አዳዲስ ገጽታዎችን እያስፋፋ ቀጥሏል። ከሊባኖስ እስከ ቀይ ባህር ድረስ ያለው ውጥረት የካሚኒን መገደል የመጨረሻው ምዕራፍ ሳይሆን የአዲስ ጦርነት መጀመሪያ መሆኑን አውጇል። ራሚ ኢግራ እንደሚሉት ከሆነ እስራኤል አሁን ያለችበት ሁኔታ ወደ ኋላ የምትልበት ጉዳይ አይደለም ይላሉ። ጦርነቱ ገና ከዚህም በላይ አድማሱን ሊያሰፋ እንደሚችል ይገመታል። አያቶላ አሊ ካሚኒ እንዴት ተገደሉ ለሚለው የቢቢሲ ጥያቄ የደህንነት ባለሙያው ራሚ ኢግራ የሰጡት ምላሽ አንድ ነገር ያረጋግጣል። በዘመናዊው ዓለም ስልጣን የሚጠበቀው በሰራዊት ብዛት ብቻ አይደለም፣ በመረጃና በቴክኖሎጂ የበላይነትም ጭምር እንጂ። ቴህራን ዛሬም ሚስጥሯን እንደያዘች ናት። ነገር ግን ያ ሚስጥር ቀስ በቀስ በዲጂታል አይኖች እየተጋለጠ ነው። የካሚኒ ሞት የኢራን አብዮታዊ ሪፐብሊክን ለዘላለም የሚቀይር ምናልባትም ወደ አዲስ የዲሞክራሲ ወይም ወደ ከፋ የእርስ በርስ ጦርነት የሚያመራ ክስተት ይሆናል በማለት ብዙዎች ቢጠብቁም ነገር ግን ይህ አልሆነም። ኢራን አሁንም በሙሉ አቅሟ እየተኮሰች ፊት ለፊት እየተዋጋች ትገኛለች። የኢራን ስርዓተ መንግስትና ካሚኒ ጥብቅ ቁርኝት ቢኖራቸውም ነገር ግን በኢራን መንግስት ውስጥ ሌሎችም ብዙ ካሚኒዎች እንዳሉ
ዓለም አይቷል። አሊ ካሚኒ በ1989 እንደ አውሮፓውያን አቆጣጠር የታላቁ አያቶላ ሮሆላ ሆሜኒን ቦታ ከተኩ ጀምሮ የኢራን የኃይል ሚዛን ሆነው ቆይተው ነበር። እርሳቸው የጦር ኃይሎች ጠቅላይ አዛዥ፣ የዳኝነት ስርዓቱ የበላይና የሀገሪቱ የውጭ ፖሊሲ ቀራጭም ጭምር ነበሩ። ካሚኒ የገነቡት የመቋቋም መስመር ወይም አክሲስ ኦፍ ሬዚስታንስ ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የተዘረጋ ጠንካራ ክንድ ነበራቸው። ይህ የጥቅም መረብ በእስራኤልና በአሜሪካ ላይ ያነጣጠረ ከባድ ፈተና ደቅኖባቸው ቆይቷል። ለዓመታት ካሚኒ ሊነኩ የማይችሉ አንተቸብል ተብለው ይታሰባሉ። ነገር ግን በቴክኖሎጂ የታገዘው የስለላ መረብ በድንገት ሕይወታቸውን ነጠቃቸው። ቀጠናውንም ወደ ለየለት ትርምስ አስገባው። ከጦርነቱ በኋላ ጭምር ብዙ የሚያሳስቡ ነገሮች አሉ። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ኳታር፣ ባህሬንና ኦማን በእጅጉ ተፈትኗል። ኩዌት አየር ማረፊያዋን ጨምሮ በግዛቷ የሚገኙ የተለያዩ አካባቢዎች ተደብድበዋል። ይህ የመካከለኛው ምስራቅ ለረዥም ዘመን በሪል ስቴትና በሌሎችም ዘርፍ ሲሸጥ የነበረው ሰላሙን ነበር። አሁን ሰላሙን ካጣ ግን ገበያውም ሁሉም ነገር አብሮ ይቃወሳል። እናም ለለየለት የከፋ ቀውስ የመካከለኛው ምስራቅ አሁን ተዳርጓል። እንዳሰቡት የኢራን ጉዳይ በሁለትና 3 ቀን የሚቋጭ አልሆነም። ሳምንት ዘልቆ ሁለተኛ ሳምንቱን እየደፈነ ነው። ዓለም በብዙ መከራ እያለፈ ነው። በዚያች ሌሊት አያቶላ አሊ ካሚኒን መግደል ለዓለም ያስከፈለው ዋጋ አሁን እየታየ ነው። ለመሆኑ በቀጣይ ምን ይሆናል የሚለው የኢራኑ ባለስልጣን የሆኑት አባስ አራግቺ እንደተናገሩት እኛ መደራደሪያችንን አቀርበናል። ኳሷ አሁን በአሜሪካና በእስራኤል እጅ ናት። ጦርነቱን ማቆም ከፈለጉ እኛ አለን። መጀመሪያ መተኮሳቸውን ያቆሙ፣ ቀጥሎ ያለውን ነገር ስናቆም እንነጋገራለን ብለዋል።